ሰላም ጤና ይስጥልን። የምትናፈቁ የቻናላችን ቤተሰቦች እንዴት ቆያችሁልን? የ2026-23ኛው የዓለም ዋንጫን የምንዳስስበት ልዩ ፕሮግራማችን ዛሬ በምድብ 9 እና በምድብ 10 የሚገኙት ብሔራዊ ቡድኖችን እንቃኛለን። እንደዚህ አይነት መረጃዎች ቶሎ ቶሎ እንዲደርሳችሁ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን ሁልጊዜ አዳዲስ የምንሰራቸው ፕሮግራሞች ወደ እናንተ እንዲደርሱ ምልክት ያሳያችኋል። ለሌሎችም ተደራሽ እንዲሆን ላይክ፣ ሼር በማድረግ ወዳጅነቱን ያስፉ። ስለሚሰሙን እናመሰግናለን። በቅድሚያ ምድብ 9ን እንቃኛለን። በምድብ 9 የትኞቹ ሀገራቶች ይገኛሉ? የአውሮፓ ተወካይና የሁለት ጊዜ የዓለም ዋንጫ አሸናፊዋ ፈረንሳይ እዚህ ምድብ ውስጥ የቡድን አባት ሆና ተቀምጣለች። የአፍሪካ ተወካይ ሴኔጋል አለች። ሌላኛው ከኤዥያ ኢራቅ ስትኖር፣ ከአውሮፓ ሌላኛው ሀገር የኤርሊንግ ብራውት ሃላንዷ ሀገር ኖርዌይ አለች። በቅድሚያ የምንዳስሳት የ1998 እና የ2018 የዓለም ዋንጫን ማሸነፍ የቻለችው የአውሮፓ ተወካይ የሆነችውና በድንቅ ተጫዋቾች የተሞላችው ፈረንሳይ ይሆናል። የፈረንሳይ ብሔራዊ ቡድን በ57 ዓመቱ አሰልጣኝ ዲዲየር ዴሻምፕ እየተመራች ወደ ዓለም ዋንጫው የምታቀና ይሆናል። በስብስቧ ውስጥም ማይክል ኦሊሴ፣ አውሬሊዮ ሹዋሚኒ፣ ዊሊያም ሳሊባ፣ ሪያን ሼርኪ፣ አድሪያን ራቢዮ፣ ዲዝሪ ዱዌ፣ ኦስማን ዴምቤሌ፣ ባርኮላን የመሳሰሉ ተጫዋቾችን በብሔራዊ ቡድን ሳይሆን የክለብ ስብስብ የሚመስል እጅግ በጣም ጥራታቸው ላቅ ያሉ ተጫዋቾችን ይዛ ወደ ዓለም ዋንጫው አምርታለች። ዋንጫውንም ያሸንፋሉ ተብሎ ቀዳሚውን ግምት ካገኙት ሀገራት አንዷ ስትሆን ያለፉትን ሁለት ተከታታይ ዓለም ዋንጫ የ2018ቱን የዓለም ዋንጫ ራሽያ ላይ ማንሳቷ ይታወሳል። ከ4 ዓመት በፊት ካታር ባዘጋጀችው ዓለም ዋንጫ ላይ በፍጻሜ ጨዋታ በአርጀንቲና ብሔራዊ ቡድን በመለያ ምት ተሸንፋ ዋንጫው እንዳጣች ይታወሳል። ከዚህም ጥንካሬዋ ካላት ተጫዋቾች ጥራት አንጻር የዓለም ዋንጫውን ሊያሸንፉ ይችላሉ ተብለው ከተቀመጡት ሀገራቶች አንዷ ፈረንሳይ ሆናለች። የፈረንሳይ ብሔራዊ ቡድን እንግዲህ በወቅታዊ የሀገራት የፊፋ ሀገራት ደረጃ ከዓለም አንደኛ ደረጃን ስፍራ ይዛ ትገኛለች። የፈረንሳይ ብሔራዊ ቡድን እጅግ በጣም ጥራታቸው ከፍ ያሉ ተጫዋቾችን በስብስብ ውስጥ አካቶ ወደ ዓለም ዋንጫው ተጉዟል። ሌላኛው በተከታይ የምንቃኛት የአፍሪካ አህጉር ተወካይ የሆነችውን ሴኔጋልን ሲሆን የሴኔጋል ብሔራዊ ቡድን በ45 ዓመቱ አሰልጣኝ ፓፒ ቡኖ ቲያው እየተመራች ወደ ዓለም ዋንጫው ያመራች ሲሆን በስብስቧ ውስጥም ሳዲዮ ማኔ፣ ኢስማኤላ ሳር፣ ፓፓ ማታ ሳር፣ ኤድዋርዶ ሜንዲ፣ ኢድሪሱ ጋና ጌን የመሳሰሉ ከዋክብቶችን አካታለች። ሴኔጋል በወቅታዊ የፊፋ ሀገራት ደረጃ በዓለም 14ተኛ ላይ መቀመጥ ችላለች። አፍሪካንም ከወከሉት ሀገራት ልክ እንደ ሞሮኮ ብዙ ርቀትን ትጓዛለች ተብሎ ይጠበቃል። የሴኔጋል ብሔራዊ ቡድን በዓለም ዋንጫ ትልቅ ውጤቱ በ2002 ኮሪያ ጃፓን በተሰናዳው የዓለም ዋንጫ እስከ ሩብ ፍጻሜ መጓዝ ችሎ ነበር። በወቅቱ በሩብ ፍጻሜው በቱርክ ነበር 1-0 በወቅቱ ወርቃማ ጎል በሚባለው ተሸንፋ የተሰናበተችው። ሌላኛዋ በዚህ ምድብ ውስጥ የተካተተችው ወደ ዓለም ዋንጫ ውድድር ከ28 ዓመታት በኋላ መመለስ የቻለችው የአውሮፓ ተወካዩ ኖርዌይ ስትሆን የኖርዌይ ብሔራዊ ቡድን በ58 ዓመቱ አሰልጣኝ ስቴሊ ሶልባከን እየተመራች ወደ ዓለም ዋንጫ የምታመራ ሲሆን በስብስቧ ውስጥም ኤርሊንግ ብሮት ሃላንድ፣ ማርቲን ኦድጋርድ፣ ሶርሎዝ ኑሳ፣ ኦስካር ቦብን የመሳሰሉ ከዋክብቶችን በመያዝ የተጓዘች ሆኗል። የኖርዌይን ብሔራዊ ቡድን በወቅታዊ የፊፋ ሀገራት ደረጃው ከዓለም 31ኛ ላይ መቀመጥ ችሏል። ሌላዋ የዚህ ምድብ አባል የሆነችው የኤዥያ ተወካይ በታሪክ ዓለም ዋንጫ ላይ ለሁለተኛ ጊዜ የምትሳተፈው ኢራቅ ስትሆን የኢራቅ ብሔራዊ ቡድን በ62 ዓመቱ አውስትራሊያ አሰልጣኝ ግርሃም አርኖልድ እየተመራች ወደ ዓለም ዋንጫው አቅንታለች። በስብስቧ ውስጥም ጃሲም አልሐማዲ፣ ሃሺም ኢስማኤልን የመሳሰሉ ከዋክብቶችን አካታ ወደ ውድድሩ አምርታለች። የኢራቅ ብሔራዊ ቡድን በታሪኩ ለሁለተኛ ጊዜ ነው በዓለም ዋንጫ ላይ መሳተፍ የሚችለው። የኢራቅ ብሔራዊ ቡድን በወቅታዊ የፊፋ ሀገራት ደረጃው ከዓለም 57ኛ ላይ መቀመጥ ችሏል። ምድብ 10ን ስንመለከት ምድብ 10 ላይ አርጀንቲና፣ አልጄሪያ፣ ኦስትሪያ እና ጆርዳን ተደልድለዋል። በቅድሚያ ምንዳስሳት የ2022 ዓለም ዋንጫን ያሸነፈችውና
የ3 ጊዜ ውድድሩ ማሸነፍ የቻለችው የደቡብ አሜሪካን ወይም የደቡብ አሜሪካን ሀገር ወክላ ወደ ውድድሩ የመጣችው አርጀንቲና ስትሆን የአርጀንቲና ብሔራዊ ቡድን በ48 ዓመቱ አሰልጣኝ ሊዮኔል ስካሎኒን እየተመራች ወደ ውድድሩ ሲያመሩ በስብስቧ ውስጥም ዝነኛው ሊዮኔል ሜሲ፣ ላውታሮ ማርቲኔዝ፣ ሮድሪጎ ደ ፓውል፣ ኤሚ ማርቲኔዝ፣ ሊሳንድሮ ማርቲኔዝ፣ ኩቲ ሮሜሮ፣ ጁሊያኖ ሲሞኒ፣ ኤንዞ ፈርናንዴዝን የመሳሰሉ ከዋክብቶቿን ይዛ ወደ ውድድሩ አምርታለች። የአርጀንቲና ብሔራዊ ቡድን በወቅታዊ የፊፋ ሀገራት ደረጃው ከዓለም 3ኛ ላይ መቀመጥ ችሏል። ውድድሩንም ያሸንፋሉ ተብለው ከፊት ከተቀመጡትና ውድድሩን በቀዳሚነት ያሸንፋሉ ተብለው ከተገመቱት ሀገር አንዷ አርጀንቲና ነች። ሌላኛዋ የዚህ ምድብ አባል ሀገር የሆነችው የአፍሪካው ሀገር ተወካይ የሆነችው አልጄሪያ ስትሆን የአልጄሪያ ብሔራዊ ቡድን በ62 ዓመቱ ስዊዘርላንድ አሰልጣኝ ቭላዲሚር ፒትኮቪች የምትመራ ሲሆን በስብስቧ ውስጥም ሪያድ ማህሬዝ፣ ሉካ ዚዳን፣ አሞራ ሆሳም አዋር፣ ቤንታለብን የመሳሰሉ ከዋክብቶችን በማካተት ወደ ውድድሩ አቅንታለች። በወቅታዊ የፊፋ ሀገራት ደረጃዋ በዓለም 28ኛ ላይ መቀመጥ ችላለች። ሌላኛዋ የዚህ ምድብ አባል ሀገር የሆነችው የአውሮፓ ሀገር ተወካዩ የሆነችው ኦስትሪያ ስትሆን የኦስትሪያ ብሔራዊ ቡድን በዝነኛው የ67 ዓመቱ አሰልጣኝ ራልፍ ራኒክ የምትመራ ይሆናል። በስብስቧ ውስጥም ዳቪድ አላባ፣ አርናቶቪች፣ ላይመርና ማርሴል ሳቢትዘርን የመሳሰሉ ከዋክብቶችን አካታ ወደ ውድድሩ ያመሩ ሲሆን የኦስትሪያ ብሔራዊ ቡድን በወቅታዊ የፊፋ ሀገራት ደረጃ ከዓለም 24ኛ ስፍራ ላይ መቀመጥ ችላለች። ሌላኛዋ የዚህ ምድብ አባል ሀገር የሆነችው የኤዥያ ሀገር ተወካይ ጆርዳን ስትሆን የጆርዳን ብሔራዊ ቡድን በ55 ዓመቱ ሞሮኮዊ አሰልጣኝ ጀማል ሳላአሚ የምትመራ ሲሆን በስብስቧ ውስጥም አልአረብ ኦልዋን ናሲብን የመሳሰሉ ከዋክብቶችን በማካተት ወደ ውድድሩ ተጉዛለች። የጆርዳን ብሔራዊ ቡድን በወቅታዊ የፊፋ ሀገራት ደረጃ ከዓለም 63ኛን ይዞ መቀመጥ ችሏል። የዛሬን እዚህ ጋር እያጠቃለልን በቀጣይ በምድብ 11 እና 12 ሰፋ ያለ ዳሰሳችን ይዘን እስከምንገናኝ ይህን ትንታኔ ለብዙዎች እንዲደርስ ላይክ እና ሼር በማድረግ ወዳጅነታችንን እናጠናክር። ቸር ጊዜ ተመኘን። ዋዛ የስፖርቱ መዓዛ